ሁላችንም በዚህ ሰዓት በአሜሪካ የምንገኝ ሰዎች ትልቁ ፍላጎታችን የአሜሪካ ዜግነት ማግኘት ነው። ነገር ግን ሁላችንም እንደምናውቀው የአሜሪካ ዜግነት ወይም የአሜሪካ ሲቲዝንሺፕ ማግኘት የዋዛ የሚባል ወይም ቀላል ነገር አይደለም። በዚህም ምክንያት ብዙዎቻችሁ ፍላጎት ብቻ ሆናችሁ ቀርታችኋል። ታዲያ ግን የአሜሪካ ዜግነት ማግኘት የምንችልበት አዲስ መንገድ ብናገኝ ሁላችንም እንደማናልፈው የታወቀ ነው። በዛሬ ቪዲዮም ይዤላችሁ የመጣሁት 4 ፈጣንና ቀላል የአሜሪካ ዜግነት ማግኘት ወይም የአሜሪካ ሲቲዝንሺፕ ማግኘት የምንችልባቸውን 4 መንገዶች ነው ይዤላችሁ የመጣሁት። አንዱ መንገድ ባይሆንላችሁ እንኳን ሁለተኛው ይሆንላችኋል፣ ሁለተኛው ባይሆን እንኳን ሶስተኛው ይሆንላችኋል፣ ሶስተኛው ባይሆን እንኳን አራተኛው መንገድ በእርግጠኝነት ይሰራላችኋል። ስለዚህ ማንኛውም ሰው ማለትም በግሪን ካርድም በአሳይለምም ወይም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ በህገ ወጥ መንገድ ማለት ነው በአሜሪካ የምትገኙ ሰዎች ከነዚህ ከአራቱ መንገዶች አንዱ ቢያንስ የአሜሪካ ዜግነት እንድታገኙ እጅግ በጣም ፈጣንና በቀላሉ የአሜሪካ ዜግነት ማግኘት የምትችሉባቸው 4 መንገዶችን በዛሬ ቪዲዮ የምጠቁማችሁ ይሆናል። አንድ ባንድ ምንም ቪዲዮን ሳታሳልፉ መከታተላችሁን እንዳትረሱ። አንድ ባንድ 4ቱንም አከታትዬ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭና በህገ ወጥ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመጀመሩ በፊት ግዴታ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ምክንያቱም እጅግ በጣም የብዙዎቻችሁን ችግር ስለሆነ እየቀረፍኩላችሁ ያለሁት። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ወይም የኮሜንት መጀመሪያ ላይ እኔ ካስረዳኋችሁ ወይም ካብራራውላችሁ እንዲሁም የነገርኳችሁ ነገሮች እንዳትረሷቸው አንድ ባንድ ኢንፎርሜሽኖቹን የያዘ ፔጅ ነው። እዚህ ጋር እንደምትመለከቱት የመጀመሪያው ላይ ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ማለት ነው ፎር ፋስተስት ኤንድ ኢዚ ዌይ ቱ ጌት ዩኤስ ሲቲዝንሺፕ ይላል። እንደነገርኳችሁ 4 ፈጣንና ቀላል የሚባሉ የአሜሪካ ዜግነት ማግኘት የምንችልባቸው መንገዶችን የያዘ ፖስት ነው። እዚህ ጋር የምትመለከቱትን የዩኤስ ፓስፖርት ወይም እዚህ ጋር ያለውን ታይትል አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ወደ ውስጥ ፔጅ እንዲያስገባን ማለት ነው። የነገርኳችሁ 4ቱ መንገዶች እዚህ ጋር ተዘርዝረው ተቀምጧል፣ አንድ ባንድ ማለት ነው። ስለዚህ አንድ ባንድ እየገባን ምንድናቸው የሚሉትን የምንመለከት ይሆናል። ታዲያ እነዚህ 4 መንገዶች መግቢያ ላይ እንደነገርኳችሁ በምንም አይነት አማራጭ ውስጥ ብትሆኑ የግሪን ካርድ ሆልደር ብትሆኑ በቲፒኤስ ብትሆኑ ወይም በአሳይለም አማራጭ ውስጥ ብትሆኑ እንዲሁም በስቱደንትም ወይም ደግሞ በተለያየ አይነት የቪዛ አማራጭም ሆነ በህጋዊም ሆነ በህገወጥ መንገድ በአሜሪካ የምትገኙ ሰዎች እስከሆናችሁ ድረስ ያገለግላል ማለት ነው። ስለዚህ ይህንን ከተነጋገርን የመጀመሪያው የአሜሪካ ዜግነት ማግኘት የምንችልበት ቀላሉና ፋስተስት የሚባለው ወይም ፈጣኑ መንገድ ኤክስፓንድድ ናቹራላይዜሽን የሚባለው ወይም ሴክሽን 319 ቢ የሚባል መንገድ አለ። ይህ ኤክስፓንድድ ናቹራላይዜሽን የሚባለው ወይም ሴክሽን 319 ቢ የሚባለው ለባለትዳሮች የሚሰራ ነው፣ ወይም ለተጋቡ ሰዎች ወይም ባለትዳር ለሆኑ ሰዎች የሚሰራ ነው። እዚህ ጋር ዘ ስፒድ የሚለው ወይ ደግሞ ፍጥነቱ ምን ያህል ነው የሚለውን በምንመለከትበት ጊዜ ኖ ሚኒመም ሬዚደንሲ ሪኳየርመንት ይላል። ይህ ምን ማለት ነው? ምንም አይነት የመኖሪያ ሪኳየርመንት ወይም የመኖሪያ ፍቃድ የምንለው ለምሳሌ የመኖሪያ ፍቃዳችሁ ትናንትና ሊሆን ይችላል የተሰጣችሁ፣ ወይም ደግሞ ግሪን ካርዳችሁ ትናንትና ሊሆን ይችላል የተሰጣችሁ። በማግስቱ ማለትም 3 ዓመት 5 ዓመት ምናምን የሚባሉትን የግሪን ካርድ ሪኳየርመንቶች መጠበቅ የለባችሁ ወይም ጊዜያቶች መጠበቅ የለባችሁ። ትናንትና ተሰጧችሁ ዛሬ የአሜሪካ ዜግነት ማግኘት ትችላላችሁ። የፐርማነንት ሬዚደንሳችሁ ወይም ደግሞ የግሪን ካርዳችሁ በተሰጣችሁ በፈለጋችሁት ቀን በማግስቱም ጭምር የአሜሪካ ዜግነት አፕላይ አድርጋችሁ ማግኘት ትችላላችሁ። ነገር ግን እዚህ ጋር መመልከት ያለባችሁ የአሜሪካ ዜግነት ማግኘት የምትችሉት የትዳር አጋራችሁ አሜሪካን ወክሎ ከዩኤስ ውጭ ወጥቶ የሆኑ ስራዎችን የሰራ ከሆነ ነው። ወይም ደግሞ አሜሪካን ወክሎ የሆነ ሀገር ለምሳሌ በስፖርት ሊሆን ይችላል፣ ወይም ደግሞ በምርምር ሊሆን ይችላል፣ ወይም በንግድም ጭምር ሊሆን ይችላል። አሜሪካን ወክሎ የሆነ ነገር አድርጎ ማለትም የነገርኳችሁ ነገሮች አድርጎ ሲመለስ እናንተ የሱ ባለቤት ወይ ደግሞ የእሷ ባለቤት ከሆናችሁ ምንም አይነት ሁኔታ ውስጥ ብትሆኑ ማለትም ግሪን ካርድ ሆልደርም ብትሆኑ ሬዚደንስም ቢሆን ቪዛም ቢሆን ምንም አይነት አማራጭ ውስጥ ብትሆኑ በማግስቱም ጭምር የአሜሪካ ዜግነት አፕላይ አድርጋችሁ ማግኘት ትችላላችሁ። ስለዚህ የመጀመሪያው እጅግ በጣም ፈጣንና ኢዚየስት የሚባለው ቀላሉ መንገድ ኤክስፓንድ ናቹራላይዜሽን የሚባለው ነው። በጣም ናይስ የሚባለውና ቀላል መንገድ ነው። ብዙዎችም በዚህ መንገድ ረጃጅም ዓመታትን ማለትም በግሪን ካርድ እንደሚታወቀው 5 ዓመት መጠበቅ አለባችሁ። እሱን ነገሮችን በሙሉ ትተው በአጭር ጊዜዎች ውስጥ የአሜሪካ ዜግነት ያገኙበት ሚስጥር ይሄኛው ነው።
ሁለተኛው ሲቲዝንሺፕ ፓረንትስ የሚባለው ነው። ይህ ምን ማለት ነው? በቤተሰብ የምታገኙት የአሜሪካ ዜግነት ነው ወይ ደግሞ የዜግነት አማራጭ ነው። ታዲያ ይህ በዜግነት የምታገኙት ማለትም በፓረንትስ ታገኙታላችሁ ያልኳችሁ አማራጭ ልክ እንደዛኛው ወይም ደግሞ ሁላችንም እንደምናውቀው በስፖንሰርሺፕ መጣችሁ ወይም ደግሞ በሆነ በኢንቪቴሽን መጣችሁ ፓረንቶቻችሁ ወይም ደግሞ ቤተሰቦቻችሁ ለሲቲዝንሺፕ አመልክተውላችሁ ምናምን የምታገኙትን አሰራር ማለት አይደለም። ይሄኛው ለየት ይላል። ነገር ግን በፓረንትስ አማራጭ ነው የምታገኙት። ታዲያ ይህ በፓረንትስ አማራጭ የምታገኙበት ፈጣኑ መንገድ እናንተ ማለትም እድሜያችሁ 18 ዓመት በታች ሆኖ የእናንተ ቤተሰብ አንዱ ማለት ነው ወይም አባታችሁ ወይም እናታችሁ ፓረንቶቻችሁ ማለት ነው የአሜሪካ ዜግነት በሚያገኙበት ወቅት እናንተ እድሜያችሁ ከ18 ዓመት በታች ከሆነና የግሪን ካርድ ሆልደር ከሆናችሁ ቀጥታ የአሜሪካ ዜግነት ማግኘት ትችላላችሁ። እንደነገርኳችሁ ግን እነዚህን ሴናሪዎች አስታውሱ። እድሜያችሁ ከ18 ዓመት በታች ሆኖ ፓረንቶቻችሁ እናታችሁ ወይም አባታችሁ ከሁለት አንዱ ወይም ሁለቱም ሊሆን ይችላል የአሜሪካ ዜግነት ወይም ሲቲዝንሺፕ በሚያገኙበት ጊዜ እናንተ 18 ዓመት በታች ልትሆኑ ይገባል እና የግሪን ካርድ ሆልደር ልትሆኑ ይገባል ማለት ነው። ይህ ከሆነ ወይም አሁን የነገርኳችሁ ሴናሪዮ ውስጥ የምትካተቱ ከሆነ ቀጥታ ምንም አይነት ጊዜ ሳትጠብቁ ማለትም ግሪን ካርዳችሁ 5 ዓመት መጠበቅ ወይም ሌላ አይነት አማራጭ ሳይጠበቅባችሁ ሌላ ሚንዛዛ ነገር ሳይኖርባችሁ ቀጥታ የአሜሪካ ዜግነት በማግስቱም ጭምር ማግኘት ትችላላችሁ ወይም አፕላይ አድርጋችሁ ቀጥታ ማግኘት ትችላላችሁ ማለት ነው። ፕሮሰሱ ምን ይመስላል የሚለውን በምንመለከትበት ጊዜ N600 የሚባል ፎርም አለ። ይህንን ፎርም መሙላት ይጠበቅባችኋል። N600 የሚባለው ፎርም ልክ እንደ N400 ኖርማል ፎርም አይደለም ወይ ደግሞ ማንኛውም ሰው ተነስቶ መሙላት የሚችለው አይደለም። የነገርኳችሁ ሴናሪዮ ውስጥ የምትገኙ ወይም በነገርኳችሁ አማራጭ ውስጥ የምትገኙ ከሆነ N600 መሙላት ትችላላችሁ። የኛው ትንሽ ክፍያው ከፍ ይላል ወይም እንደ N400 ወይም እስከዛሬ እንደምናውቃቸው ፎርሞች በትንሽ ብር የሚከፈል አይደለም። ትንሽ ኤክስፔንሲቭ ነው። ነገር ግን ምንም አይነት ለናቹራላይዜሽን ምንም አይነት የምጠብቁት ዌቲንግ ፔሪድ የለም። እንዲሁም ደግሞ ፈተና ወይም ቴስት የሚባለው ነገር የለም ማለት ነው። ቀጥታ የአሜሪካ ዜግነት ማግኘት ትችላላችሁ። ስለዚህ የሁለተኛው በፓረንተስ አማካኝነት ማግኘት የምትችሉት የሲቲዝንሺፕ አማራጭ ይህን ይመስላል። ሶስተኛው ሜሬጅ ነው ወይም በጋብቻ አማራጭ የምታገኙት የሲቲዝንሺፕ ነው ወይም የአሜሪካ ሲቲዝንሺፕ ነው። ይሄኛው ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። በዚህ አማራጭ ማለትም የግሪን ካርድ ሆልደር ሆናችሁ የአሜሪካ ዜግነት ያለውን ሰው ወይም የዩኤስ ሲቲዝን የሆነን ሰው ካገባችሁ የምትጠብቁት 5 ዓመት ሳይሆን 3 ዓመት ነው። በትዳር 3 ዓመት ቆይታችሁ ቀጥታ ወደ አሜሪካ ዜግነት መቀየር ትችላላችሁ። ይህ ምንም ወደዛ ወደዚህ የሌለ ወይ ደግሞ እጅግ ሴፈስት እና አስተማማኝ የሚባለው መንገድ ነው። የአሜሪካ ዜግነት ያለውን ሰው ካገባችሁና 3 ዓመት በትዳር ከቆያችሁ ቀጥታ የአሜሪካ ዜግነት ወይም ዩኤስ ሲቲዝንሺፕ ማግኘት ትችላላችሁ። ታዲያ ግን ማድረግ ያለባችሁ ወይም ማስታወስ ያለባችሁ ነገሮች አሉ ወይም እዚህ ጋር ፕሮቲፕ የሚለው ማለት ነው። እዚህ ጋር ማድረግ የሚጠበቅባችሁ 3 ዓመት ከሞላችሁ በኋላ ቀጥታ የምትሞሉት N400 የሚባል ፎርም ነው። ነገር ግን ይህንን N400 የሚባለን ፎርም የምትሞሉት 3 ዓመት ሊሞላችሁ ማለትም እንደነገርኳችሁ በትዳር ቆይታችሁ 3 ዓመት ሊሞላችሁ 90 ቀናት ሲቀራችሁ ነው ወይም ቢፎር 90 ዴይስ ነው። የማን ማለት ነው? ከ90 ቀን በፊት ወይም የትዳር 3 ዓመታችሁ አንቨርሰሪ ከመከበሩ ከ90 ቀን በፊት N400 የሚባለውን ፎርም ሞልታችሁ ለዩኤስሲአይኤስ ታስገባላችሁ ማለት ነው። ከዛ መቀጠል ለኢንተርቪው አፖይንትመንት ይያዝላችኋል ከዩኤስሲአይኤስ ማለት ነው። ከዛ መቀጠል ሙሉ ፕሮሰሱን ትጀምራላችሁ። ፈተናዎች አሉ ማለትም የሲቪክ ቴስቶች እና የዩኤስ ሂስትሪ ቴስት ትጠየቃላችሁ። አንድ 10 የሚጠጉ ጥያቄዎች ናቸው። ከ10ሩ 6ቱን ነው መመለስ የሚጠበቅባችሁ። እነዚህን ጥያቄዎች ከመለሳችሁ በኋላ ቀጥታ የአሜሪካ ዜግነት ኦፊሻሊ ማግኘት ትችላላችሁ ማለት ነው። ስለዚህ ሶስተኛ እጅግ በጣም ሴፈስት እና ፋስት የሚባለው መንገድ ይህንን ይመስላል የአሜሪካ ዜግነት ለማግኘት። አራተኛና የመጨረሻ የአሜሪካ ዜግነት ለማግኘት አለ የሚባለው አማራጭና ፈጣኑ ሚሊተሪ ሰርቪስ ነው ወይም ውትድርና ሰርቪስን መቀላቀል ነው። ውትድርና ሰርቪስ የምትቀላቀሉት ወይም ሚሊተሪ ሰርቪስ መግባት ያለባችሁ ለዩኤስ ነው ወይም ለአሜሪካ ነው። ታዲያ ይህ ሴክሽን 329 ይባላል። ማንኛውም በአሜሪካ የሚገኝ ሰው የግሪን ካርድ ሆልደርም ሊሆን ይችላል ወይም ሌላም አይነት አማራጭ ውስጥ ያላችሁ ሰዎች ሚሊተሪ ሰርቪስ መመዝገብ ትችላላችሁ። ማንኛውም ሰው ተነስቶ መመዝገብ ይችላል። ታዲያ ለአሜሪካ ሚሊተሪ ከተመዘገባችሁ በኋላ እንደሚታወቀው ሚሊተሪ ዛሬ ተመዝገባችሁ ነገ የምትወጡበት ነገር አይደለም። ሚኒመም 5 ዓመት ወይም 7 ዓመት ማገልገል መቻል አለባችሁ። ነገር ግን 5 ዓመት ወይም 7 ዓመት አገልግላችሁ ስትጨርሱ አይደለም የአሜሪካ ዜግነት የሚሰጣችሁ። ለምሳሌ ዛሬ ወይም ትናንትና ለሚሊተሪ ሰርቪስ ተመዘገባችሁ እንበል።
ሚሊተሪ ሰርቪስ ከተመዘገባችሁ በኋላ ዛሬ በማግስቱ ማለት ነው ከአንድ ቀን በኋላ ራሱ የአሜሪካ ዜግነት አፕላይ አድርጋችሁ ዜጋ መሆን ትችላላችሁ፣ ወይም የዩኤስ ሲቲዝን ቀጥታ ማግኘት ትችላላችሁ። ምንም 24 ሰዓት እንኳን ሳትጠብቁ ቀጥታ የአሜሪካ ዜግነት ማግኘት ትችላላችሁ። ነገር ግን የአሜሪካ ዜግነት እንዳገኛችሁ ሚሊተሪ ሰርቪሱን አቋርጬ ልውጣ ማለት አይቻልም። በሚሊተሪ ሰርቪሱ ላይ በተስማማችሁት ውል መሰረት የ2 ዓመት የ5 ዓመት እንዲሁም የ7 ዓመት አይ ቲንክ እንደዛ የሚባል ያለው። ስለዚህ እነዚህን አገልግሎቶች ግዴታ አሟልታችሁ ነው መጨረስ ያለባችሁ ወይም ከሚሊተሪው መውጣት የምትችሉት ማለት ነው። ዩኤስ ሚሊተሪ አፕላይ በምታደርጉበት ወይ ለመመዝገብ በምትሞክሩበት ጊዜ ምንም አይነት ኢቨን እንኳን ግሪን ካርድ አያስፈልግም ማለት ነው። ቀጥታ ዝም ብላችሁ ሄዳችሁ መመዝገብ ትችላላችሁ። ለዩኤስ ሚሊተሪ ሰርቪስ ስትመዘገቡም የምታገኟቸው ጥቅማ ጥቅሞች አሉ። ለምሳሌ የገንዘብ ድጋፍ ይደረግላችኋል፣ ወይም ከመንግስት የገንዘብ ኦፈር ይቀርብላችኋል። እንዲሁም ብዙ አይነት ጥቅማ ጥቅሞችን ታገኛላችሁ። እንዲሁም ደግሞ የአሜሪካ ዜግነት እንደነገርኳችሁ 24 ሰዓት እንኳን ሳትጠብቁ ማግኘት ትችላላችሁ፣ ቀጥታ ያለምንም ግርግርና ያለምንም የምትጠብቁት ጊዜ ሳይኖር ማለት ነው። ስለዚህ በዛሬ ቪዲዮ 4ቱ የአሜሪካ ዜግነት ማግኘት የምንችልባቸው ቀላልና ፋስተስት የሚባሉት ፈጣን የሚባሉት መንገዶች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ በአጭሩ እንዲሁም በዲቴል ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ኔክስት እንድሰራው እንዳስረዳችሁ ወይም እንዳብራራላችሁ የምትፈልጉት ሀሳብም ካለ ኮሜንት ላይ መጻፍ ይቻላል። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ ሆናችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭና በህገ ወጥ መንገድ የምትገኙ ኢትዮጵያን ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል ሰፖርት እንዳደረጋችሁ እንደወደዳችሁት እንደተመቻችሁ ሰውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለመረዳ በርካታ እንደዚህ አይነት የሚጠቅሙ ቪዲዮዎችን እንዳዘጋጅላችሁ እየወደዳችሁት እንደሆነ እረዳበታለሁ ማለት ነው። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እየተመቻችሁ እንደሆነ ሰውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ